እሷም ሆኖ አባቷ ውሸታሞች ናቸው ምን ካሁን ገረገሽ ምንሽ ማምንሽ መስልሽ ምን አገባሽ አትበለኝና አሁንም ከነሐሚን ጋር አንድ ላይ ናችሁ አሚን ጠላቶቿ እየበዙ ነው ተበራከቱ አሁን አምራንም እሷ ሁለቱንም ፍቅረኛዬን ነጠቀችብኝ ብላ በጣም አዝናለች ምክንያቱም ኤርሚያስ ጋም ነበረች ናሆም ጋም ነበረች አሁን ኑሐሚን ከኤርሚያስ ጋር ያለውን ነገር ትታ ወደ ናሆም ቤት ገብታለች አሁን ከናሆም ጋር ፍቅር እንደያዛት እንግዲህ በላባቷ ስትናገር ኤርሚ ሰምቶ በጣም አዝኖ አናግሯታን የፈለገው ቢሆን አንቺ ከኔ ውጭ ማንንም ለማንም ልትሆኝ አትችም እያለ እየዛተባት ነው ኤርሚም እሷም ደግሞ ናሆምን እንዳፈቀረችው ነግራዋለች እንግዲህ ለማን ትሆናለች ብላችሁ ታስባላችሁ ኑሐሚን አሁን በጣም ጠላቶቿ በስተዋል እህቷም ኤደንም በሰራተኝነት ገብታለች እንግዲህ እንደገና ደግሞ አባትየውም አሁን ከኑሐሚን ጋራ እንዲቀጥል ያምራንን መጥፎ ባህሪ ሰላይ ልኮ ቪዲዮ አስመጥቶ ናሆም ጋር ያላትን ነገር ናሆም እንዲቆርጥለት አርግቷል ምክንያቱም አምራን በሚጠጣበት ቦታ ላይ ሄዳ አግኝታው ነበርና በጣም አስከፍቷታል አንቺ ካሁን በኋላ ለኔ ልትሆኚ አይገባሽም ገንዘቤን ንብረቴን ነው እንጂ የምትፈልጊው አንቺ እኔን አትፈልጊኝም ብሎ በጣም የሚጠጣውን ሁሉ ትቶ እስኪሄድ ድረስ በጣም መጥፎ ቃላቶች ተናግሯት ነው የወጣው እሷም በዛ አዝና እየሄደች ያለ ኤርሚን አጋጣሚ ያገኘችውና ያው ከኤርሚ ጋራ እንግዲህ ናሆምንና ኑሐሚንን የሚለያዩበትን መንገድ እያዘጋጁ በኑሐሚን አይደለም በናሆም ነው እየተባባሉ ያለ ያው ቀዳቸውን አዘጋጅተው ተለያይተው ነበር በአጋጣሚ ደግሞ የናሆም እናት ቀደመችና ያው ኤደንን አስገባቻት ኤደንንም እኮ ፈልጋት አይደለም ኑሐሚንንና አባቷን እዛ ቤት ለማስወጣት ትረዳኛለች ብላ ይሆናል ምክንያቱም ሴትየዋ ቤት ሰው አትወድም እነዚህ ሰዎች ሰውየው ደግሞ ያው በአንድ ወቅት አቶ ለይኩን በጣም ጥሩ ሰውና የሰው ውለታ የማይረሳ በጣም የተረጋጋ ሰው ስለሆነ ጓደኛውን በዚህ መንገድ ሲያዩ በጣም አዝኖ እቤቱ እንዳስገባውና ይታወቃል አሁን እናትየዋ ግን በጣም የምትናገራቸው ቃላቶች ራሱ በጣም አይመጥንም ምክንያቱም እነዚህ ሰዎች ከዚህ በፊት ትልቅ ደረጃ የነበሩ ጥሩ ሰው ትልቅ ቦታ የነበረ ሰው አሁን እንደዚህ ሆኖ በጤና ምክንያት እንደዚህ ሆኖዋል ብሎ እንኳን ሲነግራት እንኳን ትንሽ ርህራሄ የሚባል ነገር አልፈጠረባትም አንዳንድ ጊዜ በጣም ሀብታም ሲባል በጣም ነው እንትሚለው ነገ ሁሉ ነገር ገንዘቤን አጣለው አንድ ችግር ደርሶብኝ ነገ እንደዚህ ሆናለሁ ብሎ ማያስቡ በቃ እሷ ለክብሯ ብቻ ነው የምትጨነቀው እንጂ ሰው በመሆናቸው እንኳን እንደዚህ ምታዘን ሴት አይደለችም በጣም ምታስጠላ ሴት ናት ምክንያቱም ሰራተኞችን ሁሉ ረፍት ብላ አምባራ ልጅቷን በስራ ለማማረር ብዙ ጥራለች ግን ኑሐሚን በጣም ጎበዝና ጀግና ስለሆነች ያው አባቷ እስኪድን ድረስ መስዋዕትነት እየከፈለች ነው ያለችው እሷ ሲጀመር አልታደለችም እኮ ከእናቷ ሞታ አባትየው ይዟት ከመጣ ጀምሮ እንጀራ እናትየውና ልጅቷም አብረው እየተባበሩ ነው ያንን ሁሉ ስቃይ አድርሰውባት ያው ቤቱም ተወረሰላቸው እነሱም ለስቃይ ተዳረጉ የኔ የሚገርመኝ የእናትየዋ ነው አቶ ተሰማ ማለት እኮ ያልወለዳት ልጅ እንደ ልጁ አርጎ እያሳደገ እንደ ልጅ እየተንከባከበ እዚህ ከደረሰ በኋላ እንደገና ኑሐሚን ስትመጣ እንደዚህ አይነት ጠላትነት መሆን ጥሩ አልነበረም አሁን የኤደን እናት የራሷን መጥፎ ስራ ያወቀች በቃ እኔም እኮ የኔን ስራ ካወቀ
በቃ እሱም ወንድ ልጅ ነው ሊሳሳት ይችላል ብላ ኑሐሚን እንደ ልጅ ተቀብላኮ አብረው በፍቅር ቢኖሩ ቢያንስ ንብረታቸውን ቢያጡ እንኳን በፍቅር አብረው እየተባብረው እየሰሩ በፍቅር መኖር ይችሉ ነበር። ግን ሴትዮዋም በጣም መጥፎ ሰው ስለሆነች ያው ልጅቷንም ለውጭ ለጎዳና ዳረገቻት። ያልሆነ ቦታ ገብታ ይው አሁን ጎዳና ላይ እስከ መውጣት ደረሱ። አሁንም ያ ትምርት አልሆናቸው ብሎ እንደገና ደግሞ ሰው ቤት ገብታውን በሰራተኝነት ገብታ ደግሞ የምታስበው ኑሐሚንን ለማጥቃት ኑሐሚንን ለመጣል እንጂ አሁንም ሴትዮዋ ቤት በስነ ስርዓት ገብቼ እስኪ አባትየው ቢያዝንልንና የሆነ ነገር ቢያደርግልን እነሱንም ይቅርታን ጠይቅ ማለት ትተው ጭራሽ ስለሷና ስለ ኑሐሚንና ስለ አባቷ ክፋት ነው አሁንም እያወሩ ያሉት። ሴትዮዋ ደግሞ ይሄን ነገር በጣም ደስ ይላታል። ምክንያቱም የምትፈልገው ነገር ነበር። እነዚህ ሰዎች ከዚህ ቤት እንዲወጡላት ስለምትፈልግ እንደዚህ አይነቱን አጋጣሚ ትጠቀምበታለች ብዬ ገምታለሁ። ግን አቶ ለይኩን ልጅቷን ሲያት በጣም ደስ ብሏት ያቺ ህፃን አንድ ፍሬ ልጅ እንደዚህ አድገሽ ምናምን ብሎ ሁሉ በፍቅር ነው ያናገራትና እንደውም አባትየው ስለነሱ እያሰበ እንደነበረ እና አሁን ሆስፒታል እንዳለ ቀጠሮ ስላለው ቀኑ ሙሉ እዛ እንደሚውል ነው የነገራት። ግን አሁን አባትየው ሲያት ምን የሚል ይመስላችኋል? እርግጠኛ ነኝ መቼም አቶ ተሰማ እንደ ልጅ ስላሳደጋት ጎዳና ላይ መውጣታቸውን ሲሰማ በጣም ያዝናል ብዬ አስባለሁ። እስኪ እናንተ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። እና ደግሞ አሁን አምራን ደግሞ ተዘጋጅታበታለች። ምክንያቱም ኤርሚ ሲነግራት የኑሐሚንት በሰራተኝነት እንደገባች ሲነግራት በቃ አሁን ከኑሐሚንት ጋራ ወይም ከኤደን ጋራ ሆኜ ይሄንን ነገር ማድረግ አለብኝ ብላ አስባለች። እርግጠኛ ነኝ ትለያያቸዋለች። ኑሐሚን በእርግጥ ጠንካራ ናት። ምናልባት ናሆም ነው እንጂ ኑሐሚን እንኳን እንደዚህ ባየችው ነገር ምናልባት ሆን ብለው ያደረጉት ነገር ነው ብላም ስለምታስብ ብዙም እንትን አይላትም ብዙ መከራዎችንም ስላሳለፈች። ግን አሁን አምራን እርግጠኛ ነኝ በኤደን ተጠቅማ ኑሐሚንና ናሆምን ለማጣላት ትሞክራለች ብዬ አስባለሁ። ምክንያቱም እሷ ቤተሰቦቿ ጠልተዋታል፣ እሱም ጠልቷታል። አሁን ያላት አማራጭ ምንድነው? ቢያንስ ለኔ ባይሆን እንኳን ለኑሐሚን መሆን የለበትም ወደሚለው ስለደረሰች አሁን የበቀል እርምጃዋን ትጀምራለች ማለት ነው። ምክንያቱም አገኘች፣ ዱላ አገኘች፣ ማሳረፊያ አገኘች። ምክንያቱም እህቷ ደግሞ ትጠላታለች። ከመጀመሪያውም ጀምሮ እሷ ከመጣች ጀምሮ ኑሐሚን ከመጣች ጀምሮ ብዙም ደስተኛ ያልነበረች ልጅ ስለሆነች አሁን ደግሞ በአምራን በኩል አምራን በመተሰጣት እንትን ትዕዛዝ ልጅቷ እርግጠኛ ነኝ እሺ ብላ የኑሐሚንን ደስታና የኑሐሚንን ጥሩ ነገር ስለማትፈልግ ትፈጽመዋለች ብዬ አስባለሁ። እናትየዋ ደግሞ ከኑሐሚን አስጣልኳት ብለው አሁን ደግሞ ይቺኛዋ ሰራተኛዋ ጋር ደግሞ የሆነ ነገር ከናሆም ጋር ብታደርግ ደግሞ አሁንም ሌላ ጦርነት ነው የሚፈጠረው። ምክንያቱም ሴትዮዋ በጣም ክብር ፈላጊ ዝና ፈላጊ ተከበርኩበት ብላ የምታስብ ሰው ስለሆነ ልጇ እንደዚህ ከወረደ ቦታ ላይ እንዲገኝ ስለማትፈልግ አሁን ደግሞ ሰራተኛዋ በአምራን በኩል ወደ ናሆም የምትገባና እንትን የምትል ከሆነ እርግጠኛ ነኝ ሴትዮዋ ምን ምታረግ ይመስላችኋል? እኔ በቃ ቀጥታ ሁሉንም ታስወጣቸዋለች ብዬ ነው የምገምተው። እናንተ እስኪ ሐሳብ አስተያየታችሁን። በተረፈ አባትየው ደግሞ ያው አባትየው መስሪያ ቤት ሄዳ ለምንድነው ልጄን እዚህ ስራ ቦታ ላይ የማታደርገው? አንተ ያሰብከውን ሚስት እስኪያገባ ነው ወይ የምትጠብቀው ምናምን ብላ በምትለው ሰዓት አባትየውም አው ልጄ ጥሩ ደረጃ ጥሩ ቦታ ላይ ጥሩ ህይወት ውስጥ ሳይሆን እዚህ ቦታ ላይ አይቀመጥም። የኔን ቦታ መስራት የሚችለው በኃላፊነት ቦታ ላይ መሆኑ የሚችለው ኑሐሚንና ግብቶ ስነግ ምግባር ኑሮ ጥሩ ሰው ሲሆን ነው ብሎ ሲላት እሷም እየዛተችበት ነው እንግዲህ
እንዳሰብከው የምታረግ ከሆነ እኔ ደግሞ የራሴን እርምጃ ወስዳለሁ ብላለች። እንግዲህ ውስቲ አሁን ናሆምና ኑሐሚን አንድ ላይ ቢሆኑ እናትየዋ ቤቱን ጥላ ትወጣለች ወይስ ምን አይነት ጦርነት ልትከፍት ይመስላችኋል? ወይዘሮ ዝናሽ እንደዚህ አብዳ ነው ጨርቋን ጥላ ሄደችው። በጣም ተናዳለች። ሰውየው ግን በጣም አቶ ለይኩን ትግስተኛ ስለሆኑ ሁሉንም በትግስት ዝም ብለዋታል። እነ ኑሐሚንም እንደዚሁ ከለቅሶ መተው እንኳን ደህና መጣችሁ ምናምን ብላ ስትላቸው የምትናገራት ቃል ራሱ በጣም አንድ ቀን የሚያሳድር አይደለም። ኑሐሚን በጣም ትግስተኛ ናት። አንደኛ አሁን ብንወጣ የትንወድቃለን የሚለው ሐሳብ አላት። ሁለተኛ ናሆምንም ያዘነችለት ወደ ፍቅር እየገባች ነው። ስለዚህ አሁን አባቷ እንኳን ከዚህ ቤት መውጣት አለብን ሲላት አይ መውጣት የለብንም ትንሽ መቆየት አለብን ብላለች። አሁን ደግሞ ጭራሽ ኤደን መታ ከኤደን ጋርም ጦርነት ጀምሯል ገና ካሁኑ። አሁን ሁለቱም በጣም እንትን እያሉ ነው። ኤደንም አሁን ለስራ ሳይሆን ኑሐሚንን እዛ ቦታ ላይ እንዳትኖር ለማድረግና ምናልባት አቶ ለይኩን ሀብታም ስለሆኑ እናቴንና እኔን የሆነ ቦታ ላይ ይሰጠናል ብላ አስባ ነው የገባችው። ኑሐሚንን ግን ካሁኑ ይቅርታ እቴ በቃ የሁሉ በደል በደለናቸዋል። አሁን ደግሞ እዚህ ቦታ ላይ ተገናኝተናል። ቢያንስ እዚህ እንኳን በፍቅር አብረን ተከባብረን ተፋቅረን እንስራ። በቃ ያለፈው አለፈ ባለማወቄ ነው ብላ ይቅርታ መጠየቅ ሲገባት እንደገና አሁንም ደግሞ ለኑሐሚን ይሄን ያልተንኮል መስራቷ በጣም ያሳዝናል። በኤደን ቦታ ኤደን የምትሰራው ስራ በጣም መጥፎና የሚያስጠላ ስራ ነው የምትሰራው። ምክንያቱም ያን ሁሉ መጀመሪያ ደህና ቤት ነበራቸው። ከዛ ኑሐሚን ስትመጣ እየተንቀባረረችባት እንዴት እንደምትበጣጣስ ያ ሁሉ ላይፍ አሳልፈ መጨረሻ ላይ ሀብታቸውም ንብረታቸውም ተወስዶ ጎዳና ላይ ወድቃለች። ከዚህ በኋላ ምን ትጠብቃለች? ያሉት በሰው ቤት ነው። ሰው ቤት ውስጥ እኮ ለመኖር ጸባይና ጥሩ ነገር ያስፈልጋል። ኑሐሚን እንኳን እንደዛ ጠብር ግፍ ብላ ጉልበቷን አፍስሳ እየሰራች እንኳን እናትየዋና እህትየዋ ጠምደዋታል። ግን እሷ በጣም ትግስተኛ ስለሆነች ነው ለአባቷ ብላ ይሄን ሁሉ መከራ አሳልፋ የምትኖረው። ግን ይቺ አሁን ትናንትና መጣ አሁን ልጅቷ ራሱ ስታያትና እንትን ስትል ያው ኑሐሚንን የማስወጣት እቅድ ስለሆነ ያው ሁሉም ተባብረው ኑሐሚን ላይ የሚዘምቱ ይመስለኛል። እስኪ እናንተ ሐሳብ አስተያየታችሁን ስጡበት። የሚቀጥለው እንገናኛለን። ሰላም ቻው ቻው።